ሰላም ጤናዎች ተማሪዎች፣ ዛሬ በዚህ ቪዲዮ ደግሞ ከለር ሰብትራክሽን ኦፍ ላይት ዩዚንግ ፊልተርስ ብለን እንወያያለን። ታዲያ በዚህ ዩኒት ላይ ስንነጋገር የነበረው ስለምን ነበረ? ስለ ኤሌክትሮማግኔቲክ ዌቭስ እንዲሁም ደግሞ ስለ ጂኦሜትሪካል ኦፕቲክስ ነበርና ስለዚህ ብዙ ነገሮች ተነጋግረናል ቀደም ብለን። ስለዚህ ስለ ከለር ፎርሜሽን፣ ከለር እንዴት ይፈጠራል የሚለውን ነገር አይተን ነበረ። ታዲያ ከለርስ ኦፍ ላይት ብለን ለምሳሌ ቀደም ባሉ ቪዲዮዎች ላይ ስለ ከለር አዲሽን አይተን ነበረ። ከለር ሰብትራክሽን አዲሽን እንዳለ ሁሉ ደግሞ ሰብትራክሽን አለ ማለት ነው። ስለዚህ በደንብ አድርጋችሁ እንድታውቁ አድርጌ ይህን ቪዲዮ አዘጋጅቼላችኋለሁ። ስለዚህ ከኔ ጋር እስከ መጨረሻ መቆየታችሁን እንዳትረሱ። አቋማ ቴሌግራም፣ እንዲሁም ዩቲዩብ፣ በተጨማሪም ደግሞ ዌብሳይቱ ላይ ገብታችሁ ልትከታተሉት የምትችሉት ነው። መልካም። ስለዚህ ስንጀምር በዚህ ሴክሽን መጨረሻ ላይ by the end of this section you should be able to describe color subtraction of light using filters። ስለዚህ ፊልተሮችን ተጠቅማችሁ አንድን ከለር ወይም የአንድን ላይት ወይም የአንድን ብርሃን ከለር ሰብትራክት ማድረግ ይኖርባችኋል ማለት ነው በዚህ ሴክሽን መጨረሻ። ለመጀመሪያ ስለ ከለር ሰብትራክሽን ስናወራ ምን አለ መሰላችሁ? ሁልጊዜ እንግዲህ አንዳንድ ኦብጀክቶች ላይ ለምሳሌ ዋይት ላይት በሚያልፍበት ጊዜ ዋይት ላይት ስንል የብዙ ስፔክትረም ውጤት ነው፣ ማለትም የብዙ ከለሮች ውጤት ነው እና በሚያልፍበት ጊዜ ኢንሲደንት ላይቱ ማለት ነው ን ሪፍሌክት የሚሆን ላይት ያላችሁ። ታዲያ ሪፍሌክት የሚሆነው ላይት ላይ ምን ይቀነሳል ማለት ነው? ሌሎች ከለሮች በሚቀነሱበት ጊዜ ን ሪፍሌክት የሚሆነው ከለር ምን ይሰጠናል ማለት ነው? አይናችን ላይ የምናየውን ከለር ይሰጠናል ማለት ነው። so the absorbed colors are subtracted from the light reflected to the eye። ስለዚህ አብዞርብ የሚደረጉት ከለሮች ሪፍሌክት ከሚደረገው ከለር ላይ ወይም ሪፍሌክት ከሚሆነው ላይት ምን ይሆናል ማለት ነው? ሰብትራክት ይደረጋሉ እና የምታዩት ኦብጀክት ወይም የአንድን ኦብጀክት ከለር በምን አማካኝነት ነው ማለት ነው? ኦብጀክቱ ላይ ሪፍሌክት አድርጎ ሰብትራክት ሳይቀነስ ወይም አብዞርብ ሳይደረግ ሪፍሌክት የሆነው ላይት ነው የምትመለከቱት ማለት ነው። ስለዚህ ይህንን በሳይንቲፊክ ሜተድ ነው የምናጠናው ማለት ነው በዚህ ሴክሽን ላይ። እና ለመሰላችሁ አሁን ብላክ ኦብጀክቶችን እና ዋይት ኦብጀክቶችን በምትመለከቱበት ጊዜ ብላክ ኦብጀክት absorbs all colors whereas a white object reflects all colors። ብላክ ኦብጀክት የምንላቸው ተፈጥሯዊ ባህሪያቸው ምንድን ነው? ሁሉንም ከለሮች ማለትም የኤሌክትሮማግኔቲክ ዌቭ ከለሮች ወይም የአንድን ብርሃን ከለሮች አብዞርብ ያደርጋሉ። ነጭ ኦብጀክቶችን ወይም ዋይት ኦብጀክት ደግሞ በአንጻሩ ምንድን ነው? ሁሉንም ላይቶች ማለት ነው ወይም ሁሉንም ከለሮች ሪፍሌክት የማድረግ ባህሪ ያላቸው ማለት ነው። ስለዚህ ለምሳሌ አንድ ኦብጀክት ለምን ቀይ ሆኖ ይታያል ተብላችሁ ብትጠየቁ ለምንድን ነው? ሪፍሌክት የሚያደርገው ላይት ሬይ ምንድነው? አንድ ላይት ሬይ ነው ማለት ነው፣ ሬድ ላይት ነው። ን ሌሎችን ከለሮችን ወይም ሌሎችን ለምሳሌ በዋይት ላይት ውስጥ ያሉ ከለሮችን ምን ያደርጋል? አብዞርብ ስለሚያደርግ ነው ማለት ነው። ታዲያ ፕራይመሪ ኤንድ ሰከንዳሪ ከለሮች ብለን ለከለር ሰብትራክሽን ደግሞ አሳይን እናደርጋለን ማለት ነው። ስለዚህ አሳይን የምናደርግበት ምንድን ነው? so the primary and secondary colors of light for subtractive colors are opposite to the colors addition። ስለዚህ ከለር አዲሽን ላይ ካሉት ፕራይመሪ እና ሰከንዳሪ ከለሮች ማለት ነው በተቃራኒው ደግሞ በከለር ሰብትራክሽን ጊዜ ያሉት ፕራይመሪ እና ሰከንዳሪ ከለሮች ተገላቢጦሽ ናቸው ማለት ነው። ስለዚህ ምን እያልን ነው እዚህ ላይ? አሁን ፕራይመሪ ከለሮች ብለን የምንወስዳቸው በከለር ሰብትራክሽን ጊዜ ልብ በሉ፣ እዚህ ጋር በከለር ሰብትራክሽን ጊዜ ነው እያወራን ያለ ነው። የለው፣ መጀንታ ኤንድ ሳያን አር ኮንሲደርድ አዝ ዘ ሰብትራክቲቭ ፕራይመሪ ከለርስ። ስለዚህ እነዚህ የለው፣ መጀንታ እና ሳያን ምን አይነት ናቸው? ፕራይመሪ ከለሮች ናቸው። ለምን ማለት ነው? ለሰብትራክሽን። ስለዚህ ይህን ስም እንሰጣቸዋለን፣ ሰብትራክቲቭ ፕራይመሪ ከለርስ ብለን ስም እንሰጣቸዋለን። while red, green and blue are the secondary subtractive colors። በተቃራኒው ደግሞ ቀይ፣ አረንጓዴና ሰማያዊ በከለር ሰብትራክሽን ጊዜ ሰከንዳሪ ነው የሚሆኑ ማለት ነው። ቀደም ብዬ እንደነገርኳችሁ ከለር ሰብትራክሽን ላይ ያሉ ፕራይመሪ ከለሮች እንዲሁም ደግሞ ሰከንዳሪ ከለሮች ከለር አዲሽን ላይ ካየ ነው ፕራይመሪ እና ሰከንዳሪ ከለሮች ተገላቢጦች ናቸው። ስለዚህ ከለር ሰብትራክሽን ላይ ያሉ ፕራይመሪ ከለሮች ከለር አዲሽን ላይ ሰከንዳሪ ናቸው። ከለር ሰብትራክሽን ላይ ያሉ ሰከንዳሪ ከለሮች ደግሞ ከለር አዲሽን ላይ ምን ብለን ያየናቸው ናቸው? እነዚህ ከለሮች ፕራይመሪ ብለን ያየናቸው ናቸው። ስለዚህ ይሄ ኦፖዚት መሆኑን ልትረሱት አይገባም።
ስለዚህ ለማየት ያህል እዚህ ላይ እንደምትመለከቱት የሎ አለ፣ ሳያን አለ፣ መጀንታ አለ። ስለዚህ በዚህ በከለር ዊል ማየት ትችላላችሁ ማለት ነው። ከለር ሰብትራክሽንን እስኪ እንመልከት። ስለዚህ የመጀመሪያው ለምሳሌ ሳያን ከለር አላችሁ። ከሳያን ላይ ለምሳሌ ብሉ ከለርን መቀነስ ፈለጋችሁ። በዚህ አይነት ጊዜ ምንድን ነው የምታደርጉት? ሳያን ከለር አዲሽን ላይ ምን ብለን ወስነን ነበረ? ሳያን ከለር የሚገኘው በግሪን እና በብሉ ግንኙነት ወይም ሁለቱ ሲደመሩ የሚፈጠር ነው ብለን አይተን ነበረ። ዴርፎር የሲምፕል ማቴማቲክስ ምን ይነግራቸዋል? ግሪን ፕላስ ብሉ ማይነስ ብሉ ምን ይሰጠናል ማለት ነው? ብሉ በብሉ ስለሚቀናነስ ግሪን ይሰጣቸዋል ማለት ነው። ስለዚህ ከሳያን ላይ ብሉ ሰብትራክት በምታደርጉበት ጊዜ የምታገኙት ከለር ምንድን ነው? ግሪን ከለር ነው ማለት ነው። ሌላው ደግሞ የሎው ማይነስ ግሪን ነው። ስለዚህ እንደዚህ አድርጌ ሲሰጣችሁ አሁን ምንድነው የምታዩት እዚህ ጋር በቀላሉ ለመስራት ግሪን የከለር አዲሽን ፕራይመሪ ከለር እንደሆነ ታውቃላችሁ። የሎ ግን የከለር ሰብትራክሽን ፕራይመሪ ከለር ነው። ነገር ግን ሪዛልቱን ለማወቅ ወዴት ነው መሄድ ያለባችሁ? ከለር አዲሽን። የሎው የሚገኘው በሬድ እና በግሪን ላይት ከለሮች ነው የሚሰራ ብለን ነበረ። ዴርፎር ሬድ ፕላስ ግሪን ማይነስ ግሪን ምን ይሰጣችኋል? ሬድ ይሰጣችኋል ማለት ነው። ሌላው ደግሞ ሜጀንታ ማይነስ ሬድ ነው። አሁን ከሜጀንታ ላይ ቀይ ቀለም የምትቀንሱበት ጊዜ ሜጀንታ መጀመሪያ ምን ማለት ነው? ሜጀንታ የሚሰራው በሬድ እና በብሉ አማካኝነት ነው ብለን ተወያይተን ነበረ። ዴርፎር ሬድ ፕላስ ብሉ ማይነስ ሬድ ምን ይሰጣቸዋል ማለት ነው? ብሉ ከለር ይሰጣቸዋል ማለት ነው። ስለዚህ በሰብትራክሽን ያገኘነው ሪዛልት ምን ብለን የምንወስደው ነው? ሰከንዳሪ ከለርስ ብለን የምንወስደው ነው። ለመቼ? ለከለር ሰብትራክሽን ማለት ነው። ከለር ሰብትራክሽን ላይ ያሉ ሰከንዳሪ ከለሮች ዴርፎር ሬድ፣ ግሪን እና ብሉ ተቃራኒ ሆኖ በዚህ አጋጣሚ ታያላችሁ ማለት ነው። ታዲያ ከለር ሰብትራክሽን ላይ ታዲያ ምን አለ መሰላችሁ? ለምሳሌ ከአንድ ከለር ላይ የቀነሳችሁ የበለጠ በሄዳችሁ ቁጥር ቀለሙ የምታገኙት ከለር ማለትም የላይቱ ከለር ወደ ምንድን ነው የሚሄደው? ብላክ ነው እየሆነ የሚሄደው። ስለዚህ በመሰረቱ ምንድን ነው እየሆነ ያለው እዚህ ጋር ከለር ሰብትራክሽን ላይ ቀለም በጨመራችሁ ቁጥር ምንድን እያደረጋችሁ ነው የምትሄዱ ማለት ነው? ሰብትራክት እያደረጋችሁ ስለምትሄዱ የምታገኙት ቀለም ዳርክ እየሆነ ይሄዳል ማለት ነው። ስለዚህ አሁን ብላክ እንዴት ነው የምናገኝ ካላችሁ ለምሳሌ ሳያን አለን። ሳያን ማይነስ ብሉ እንሰጥቶናል፣ ግሪን ሰጥቶናል አይደለ? ስለዚህ አሁን እዚህ ጋር የምታዩት ቬን ዲያግራሙ ላይ ከሳያን ላይ ብሉ ስትቀንሱ ግሪን አግኝታችኋል። ን ከሳያን ላይ ማይነስ ብሉ ማይነስ ግሪን ካገኛችሁ የሚቀራችሁ ኤሪያ ምንድን ነው? የምትመለከቱት ኤሪያ ነው። ዴርፎር የእሱ ኤሪያ ቫልዩ ምንድን ነው ብዬ የምፈልግ ከሆነ ማይነስ ምን አደርጋለሁ ማለት ነው? ማይነስ ግሪን አደርጋለሁ ማለት ነው። ስለዚህ ቀደም ብዬ እንደሰራሁት ይሄ እንደምትመለከቱት ሳያን ማይነስ ብሉ ግሪን እንደሆነ አይተናል ቀደም ብለን ከላይ እንዳያችሁት። ግሪን ማይነስ ግሪን ነው የሚሆን ማለት ነው። ስለዚህ ግሪን ማይነስ ግሪን ከሆነ ደግሞ የሚሰጣችሁ ምንድን ነው? ዜሮ ነው ማለት ነው። ስለዚህ ምንድን ነው የሚመለከት? ዜሮ የሚለው ነገር ምንም የሆነ ከለር የለም ወይም የምታገኙት ከለር የለም እያላችሁ ነው። ስለዚህ ከሳያን ላይ ብሉ ከቀነሳችሁ እንዲሁም ደግሞ ግሪን ከቀነሳችሁ ግሪን ላይትን ከቀነሳችሁ የምታገኙት ብላክ ነው ወይም ኖ ከለር ነው ማለት ነው። ሌላው ደግሞ ልትረሱት የማይገባው አንድ ነጥብ ምንድን ነው? በተጨማሪ ማለት ነው on the other hand the complementary colors are the colors that are subtracted by the subtractive primaries። ስለዚህ በሰብትራክቲቭ ፕራይመሪስ ያልናቸው የሎ፣ ሜጀንታ እንዲሁም ሳያን በእነሱ ከለሮች አብዞርብ የሚደረጉ ምን አሉ ማለት ነው? ከለር አሉ ማለት ነው፣ ወይም ቀለሞች አሉ። እነዚህ ምን እንላቸዋለን? ኮምፕሊመንታሪ ከለርስ እንላቸዋለን። ታዲያ ለምሳሌ ሳያን ከለር በምትመለከቱበት ጊዜ ሳያን ከለር ለምሳሌ በሳያን ከለር ውስጥ ለምሳሌ ሬድ ላይት እንትን ከሆነ ምን ይሆናል? አብዞርብ ያደርጋል የሚያልፍ ከሆነ። ዜርፎር የሳያን ኮምፕሊመንት ምንድን ነው? ሬድ ነው ወይም ቀይ ነው ማለት ነው። ሌላ ደግሞ የመጀንታ ኮምፕሊመንታሪ ወይም ኮምፕሊመንት በምትመለከቱበት ጊዜ ምንድን ነው? ግሪን ነው ማለት ነው። በተጨማሪ ሌላ የምታገኙት ደግሞ የየሎ ነው። የየሎ ኮምፕሊመንታሪ ወይም አብዞርብ የሚያደርገው ምንድን ነው? ብሉ ነው ማለት ነው። ይህን ቬን ዲያግራም ማስታወስ ከቻላችሁ ብዙ አይነት ነገሮችን መመለስ ትችላላችሁ። ዋናው ነገር ምንድን ነው? ከዚህ የምትረዱት ነገር ከለር ሰብትራክሽን በሚፈጠርበት ጊዜ ማለት ነው የምትመለከቱት ማለት ነው ኮምፕሊመንታሪ የተሰኘው ከለር አሁን እዚህ ጋር የምትመለከቱት ሰርክል ለየሎ ምንድን ነው ማለት ነው?
አብዞርብ የሚደረግ ከለር መሆኑን መናገር ትችላላችሁ ማለት ነው። ግሪንን እዚህ ጋር ስትመለከቱት ምንድን ነው ማለት ነው? ነፃ ነው ማለትም የመጀንታ ሰርክል ውስጥ አይደለም። ምንድን ነው የሚያሳያችሁ? አብዞርብ ይደረጋል የሚለውን ነገር ይነግራችኋል። እና በዚህ አይነት መንገድ ማስታወስ ትችላላችሁ። ስለዚህ አሁን የምናውቃቸው ለምሳሌ ከለር ሰብትራክሽን የሚሰራባቸው ለምሳሌ ምን ማቴሪያሎች አሉ በአጠገባችን በዙሪያችን ካላችሁ ለምሳሌ ፒግመንቶችን መውሰድ ትችላላችሁ። ፒግመንቶችን ስንል እነዚህ ቀለሞችን ማለት ነው፣ ለፔንት የምንጠቀማቸው ማለት ነው፣ ወይም ለቅብ የምንጠቀማቸው ፒግመንቶችን መውሰድ ትችላላችሁ። ፒግመንትስ አር ሰብስታንስ which give an object its color by absorbing certain frequencies of light and reflecting other frequencies። ስለዚህ የሆነ frequency of light absorb በማድረግ ሌላውን ደግሞ ማለት ነው ሪፍሌክት በማድረግ ማለት ነው የአንድን ኦብጀክት ከለር እንዲኖረው የሚያደርጉልን ሰብስታንሶች ምንድን ናቸው? ፒግመንቶች ብለን እንጠራቸዋለን። ለምሳሌ for example here a red pigment absorbs all colors of light except red which it reflects። አሁን ለምሳሌ አንድ ሬድ ፒግመንት ወይም የቀይ ቀለም በምትመለከቱበት ጊዜ ምንድነው የሚያደርገው? ሌሎች ከለሮችን አብዞርብ በማድረግ ማለት ነው የቀይ ቀለም ደግሞ ወይም ሬድ ከለርን ሪፍሌክት በማድረግ የሚሰራ ለምሳሌ ሰብስታንስ ነው ሬድ ፒግመንት ማለት ነው። ስለዚህ ብዙ አይነት ፒግመንቶችን በዙሪያችሁ ታውቃላችሁ። ስለዚህ እነሱ የሚሰሩበት ፕሪንሲፕል ምንድን ነው? በከለር ሰብትራክሽን ፕሪንሲፕል ነው ማለት ነው። ለምሳሌ ለመጨመር ያህል ፔይንቶችን ለምሳሌ ማየት ትችላላችሁ። ለምሳሌ አክሪሊክ ፔይንትስ ሊሆን ይችላሉ፣ ኦይል ፔይንት ሊሆን ይችላል፣ ዋተር ፔይንት ሊሆን ይችላል። ፔይንትስ ኤንድ ኢንክ ለምሳሌ ሊሆን ይችላል። ፕሪንቲንግ ለምሳሌ ፕሪንቲንግ ላይ የምንጠቀምበት ማለት ነው። ፔይንትስ ኤንድ ኢንክስ ኮንቴን ፒግመንትስ which gives the paint and ink different colors። ስለዚህ እነዚህ ፔይንትስ እና ኢንኮችን በምትመለከቱበት ጊዜ በውስጣቸው የያዙት ምን አለ? ማቅለሚያ ምን አለ? ከለር አለ ማለት ነው። ያ ፒግመንት ምን ይሰጣቸዋል ማለት ነው? ኦብጀክቶችን የራሳቸውን የሆነ ከለር እንዲሰጣቸው ያደርጋል ማለት ነው። ታዲያ እነዚህ አይነት ፒግመንቶችን አይታችኋል ብዬ ተስፋ አድርጋለሁ። ብዙ ጊዜ ለምሳሌ ሰዓሊዎች የሚጠቀሙበትን ለምሳሌ ፔይንቶችን ብትመለከቱ እንዲሁም ደግሞ ለምሳሌ ፕሪንቲንግ ማሽኖች ላይ ያሉ ኢንኮችን በምትመለከቱበት ጊዜ ስለዚህ በውስጣቸው የያዙት ምን አለ ማለት ነው? ፒግመንት አለ። ሌላው ከፒግመንት ጋር ተቀራራቢ ወይም ተመሳሳይ የሆነ ፋንክሽን ያለው ምንድነው? ስለ ፊልተር እናወራለን። ፊልተር ምንድነው መጀመሪያ የሚለውን እስኪ እንይ። ፊልተር በመሰረቱ ምንድነው? A filter is a substance or device that blocks certain elements while allowing others to pass through። ይሄ ፊልተር የምንለው ሰብስታንስ ወይም ዲቫይስ እቃ ወይም መሳሪያ ምንድነው የሚያደርገው? የሆኑ ኤሌመንቶችን እንዲያልፉ አድርጎ ሌሎችን ደግሞ ብሎክ በማድረግ ወይም አብዞርብ በማድረግ ማለት ነው የሚያገለግል መሳሪያ ነው። እኛ የምንመለከተው ስለምንድን ነው? ስለ ከለር ፊልተርስ ነው። ስለዚህ የከለር ፊልተርስ የምንላቸው በብዛት ለምሳሌ ፎቶግራፊ ላይ የምንጠቀምባቸው ፊልተሮች ናቸው። color filters allow only certain colors of light to pass through them by absorbing all the rest። ስለዚህ የተወሰነ ከለር እንዲያልፍ አድርገው ሌላውን ደግሞ አብዞርብ በማድረግ የሚያገለግሉ መሳሪያዎች ናቸው እነዚህ ምንድነው ከለር ፊልተርስ የምንላቸው ማለት ነው። ስለሆነም ስለ እነዚህ ነው የምንነጋገረው ማለት ነው። ስለዚህ ከለር ፊልተርስ ላይ ለምሳሌ ምን አለ መሰላችሁ? እንበልና እዚህ ጋር ሬድ ፊልተር አለ እንደምትመለከቱ። ሬድ ፊልተሩ አሁን ሁሉም ኤሌክትሮማግኔቲክ ዌቮች ለምሳሌ ወደ ፊልተሩ አፕሮች በሚያደርጉበት ጊዜ ለምሳሌ እዚህ ጋር የሎ አለ፣ ሬድ አለ፣ ሌላም መጨመር እንችላለን። ለምሳሌ እንበልና ግሪን መጨመር እንችላለን። እንዲሁም ሌሎችንም ከለሮች መጨመር እንችላለን። ለምሳሌ የሎም አለን። እነዚህ ከለሮች ወይም የዋይት ላይት ውስጥ ያሉ ኤሌክትሮማግኔቲክ ዌቮች አፕሮች በሚያደርጉበት ጊዜ ፊልተሩ የሚያደርገው ምንድነው? ሌሎችን በማስቀረት ቀይ ከለር ብቻ ማለትም ቀይ ላይት እንዲያልፍ ያደርጋል ማለት ነው። ስለዚህ ፊልተሮች ፋንክሽናቸው አላማው ምንድነው? ሌላውን ብሎክ በማድረግ አንድ የተፈለገውን ላይት ዌቭ ወይም ኤሌክትሮማግኔቲክ ዌቭ እንዲያልፍ ያደርጋሉ ማለት ነው። ስለዚህ አሁን በቀጣይ የምናየው ምንድነው? ፊልተሮችን ተጠቅመን ከለር ሰብስትራክሽን ነው የምናጠና። ኮንሲደር ከለር ሰብስትራክሽን ኦፍ ላይት ዩዚንግ ፊልተርስ ኦር ፒግመንትስ። ፊልተሮችን ወይም ፒግመንቶችን ወስደን እስኪ ለምሳሌ አሁን እኛ በዚህ የምናየው ግን ምንድነው? በዋናነት
ፊልተሮችን ነው የምንጠቀም ማለት ነው። ሶ ፒግመንቶችንም ለምሳሌ ተጠቅመን ምን ይፈጠራል የሚለውን ነገር በመጨረሻ የተወሰነ አሳያችኋለሁ ማለት ነው። ግን አንደኛው ግልጽ ከሆነላችሁ ሌላኛው በጣም ግልጽ ነው የሚሆንላችሁ ማለት ነው። ሶ ስንጀምር የመጀመሪያው ምንድነው ስለ የሎ ፊልተር ነው የምናወራ ኦር ፒግመንት የምንለው ማለት ነው። ፊልተር ሊሆን ይችላል ወይም ደግሞ ፒግመንትም ሊሆን ይችላል። እዚህ ጋር እኛ የምንጠቀምነው አሁን ፊልተር ነው። ሶ የሎ ፊልተር አብዞርብስ ብሉ ላይት and transmits red and green light። ስለዚህ የሎው ፊልተር የሚባለው እንደምትመለከቱት ከዋይት ላይት የሚመጣው በውስጡ ምን አለው? ሬድ፣ ብሉ እና ግሪን። ሁል ጊዜ ዋይት ላይት ስታስቡ ምንድነው ማሰብ ያለባችሁ? በውስጡ ያለው RGB ብላችሁ ወይም ሬድ ግሪን እና ብሉ ወይም ሬድ ብሉ እና ግሪን ያለው ስለሆነ የሎ ፊልተር ምንድነው የሚያደርገው? ብሉ ላይቱን አብዞርብ በማድረግ ማለት ነው ሬድ እና ማለትም ቀይና አረንጓዴ ላይቶችን ማለት ነው ከለርስ ኦፍ ላይት እንዲያልፉ ያደርጋል ማለት ነው። ስለሆነ ሬድ ላይት እና ግሪን ላይት ምን ብለን አይተን ነበረ? በሚቀላቀሉበት ጊዜ የሎ ይሰራሉ ወይም የሎ ላይት ይፈጥራሉ ብለን ነበረ። ስለዚህ የየሎ ፊልተር ዋናው ነጥብ ምንድን ነው? ከዋይት ላይት የሚመጣውን ላይት ላይ አንደኛውን ብሉ ላይትን ብሎክ በማድረግ ወይም አብዞርብ በማድረግ ሌሎችን በማሳለፍ እዛ በኋላ የሚያልፉት ለምሳሌ ላይቶች ማለትም ሬድ እና ግሪን ይደመራሉ። ሶ የድምራቸው ውጤት ደግሞ የሚሰጠን ምንድን ነው? የሎ ላይት ነው ማለት ነው። ሌላው ደግሞ ሜጀንታ ፊልተር ኦር ለምሳሌ ፒግመንት መውሰድ እንችላለን። ለምሳሌ ፒግመንትን መውሰድ ቀለምን መውሰድ ትችላላችሁ። ፔይንቶችን ሊሆን ይችላል መውሰድ ትችላላችሁ። ሶ በሜጀንታ ፊልተር ጊዜ ያለውን ነገር እስኪ እንመልከት። ሶ ሜጀንታ ፊልተር አብዞርብስ ግሪን ላይት ኤንድ ትራንስሚትስ ሬድ ኤንድ ብሉ ላይት። ስለዚህ ሜጀንታ ፊልተር የሚያደርገው ምንድነው? ያው ዋይት ላይት ሬድ፣ ብሉ፣ ግሪን አለው አይደለም? ስለዚህ ምንድነው የሚያደርገው? ግሪን ላይቱን አብዞርብ ያደርገዋል። ሌላውን ደግሞ ትራንስሚት ያደርገዋል ማለት ነው። በሚያልፍበት ጊዜ ናው ሬድ እና ብሉ በሚቀላቀሉበት ጊዜ አድ በሚሆኑበት ጊዜ ምን ይሰጣሉ ብለን ነበር? ከለር አዲሽን ላይ መጀንታ ይሰጣሉ ብለን ነበር። ሶ የመጀንታ ላይት ታገኛላችሁ ማለት ነው። ሶ ብሉ ኤንድ ሬድ ላይት ቱጌዘር አር ሲን አዝ መጀንታ። የመጀንታው ላይት በአንድ ላይ በሚገናኙበት ጊዜ ይህን አይነት ላይቱ ነው ይታያሉ ማለት ነው። በተጨማሪ ደግሞ የምናየው ሳያን ፊልተር ነው። ሶ ሳያን ፊልተር በቀላሉ የምትረዱት ምንድን ነው? ሶ ሳያንም ለምሳሌ የሚሰጠን ምንና ምን ተቀላቅሎ ነው? ብሉና ግሪን ነው። ሶ ሳያን ፊልተር ባስቀምጥ ከአንድ ከዋይት ላይት ፊት ለፊት አብዞርብ የሚያደርገው ምንድን ነው ማለት ነው። ስለዚህ አብዞርብ የሚያደርገው ምንድን ነው? ብሉ እና ግሪን ውጭ የሆነውን ከሶስቱ ፕራይመሪ ከለሮቹ አንዱ ነው። እሱ ደግሞ ምንድን ነው? ሬድ ማለት ነው። ሶ ሳያን ፊልተር ወይም ፒግመንት መውሰድ ትችላላችሁ። absorbs red light and transmits blue and green light። ስለዚህ ብሉ እና ግሪን በማሳለፍ ሬድን አብዞርብ በማድረግ ምን ይፈጥራል? ን ሁለቱ በሚደመሩበት ጊዜ መጨረሻ ላይ ብሉ እና ግሪን ላይት በሚደመርበት ጊዜ ሳያን የሆነ ላይት ታገኛላችሁ ማለት ነው። በቀጣይ ደግሞ ናው ቀደም ብለን ምን አይተን ነበረ? የሎ ፊልተር አይተን ነበር። አሁን በየሎ ፊልተር ላይ ደግሞ ሌላ ፊልተር ብትደርቡበት፣ ለምሳሌ እዚህ ጋር ሜጀንታ ፊልተር በምትደርቡበት ጊዜ ምን ይፈጠራል የሚለውን እንየው። ሶ የሎ ፊልተርስ አብዞርብስ ብሉ ኤንድ ሜጀንታ ፊልተርስ ኦር ፒግመንት አብዞርብስ ግሪን ኤንድ ሪፍሌክት ዘ ሬድ ላይት። ስለዚህ ውጤቱ ምንድን ነው? እዚህ ጋር የሎ ፊልተር ብሉ ላይትን አብዞርብ ያደርጋል ብለናል። መጀንታ ፊልተርን ደግሞ ምን ብለናል? ቀደም ብለን ሬድ ግሪን ከለርን አብዞርብ ያደርጋል ብለናል። ቴርፎር በመጀንታ ውስጥ የሚያልፈው ከለር ምንድነው ማለት ነው? ሬድ ነው ማለት ነው። እዚህ ጋር ግልጽ እንዲሆንላችሁ ወደኋላ ልውሰዳችሁና አሁን ብንታያላችሁ መጀንታ እዚህ ጋር ሰርክል ታያላችሁ። የፕራይመሪ ከለር ፎር ከለር ሰብትራክሽን ማለት ነው። በከለር ሰብትራክሽን ጊዜ ፕራይመሪ አድርገን የምንወስደው ናው። የሎ ፊልተር በምታደርጉበት ጊዜ ምን ታያላችሁ ማለት ነው? የሚያልፈው ላይት ምንድነው ማለት ነው? ሬድ። በእንደዚህ አይነት መንገድም ማስታወስ ትችላላችሁ ማለት ነው በቬን ዲያግራሙ። ሶ ቬን ዲያግራሙ እጅግ በጣም ወሳኝ የሆነ ዲያግራም ነው። ሁልጊዜ ዲያግራም ማስታወስ ትችላላችሁ ማለት ሌሎችን ፕሮብለሞችንም መስራት ትችላላችሁ ማለት ነው። እና ፈጽማችሁ የቬን ዲያግራም ልትረሱት
አይገባም። ለማስታወስ እጅግ በጣም ቀላል ነው። ስለዚህ የምታደርጉት ምንድን ነው? የከለር አዲሽን ላይ ያሉ ፕራይመሪ ከለሮችን የሎ መጀንታ ሳያን ላይ እንደ ዋና ሰርክል ታደርጉታላችሁ። ኢንተርሴክሽኑን ደግሞ ወይም የሚገናኙበትን ደግሞ እንደምትመለከቱት ሁለቱ ሰርክሎች የሚገናኙበትን ምንድን ታደርጋላችሁ ማለት ነው? ፕራይመሪ ከለሮች አድርጋችሁ ትወስዳላችሁ። ን ሴንተር ያለው ላክ ኦፍ ላይት ወይም ላክ ኦፍ ከለር ያለበትን ደግሞ ብላክ አድርጋችሁ ትወስዳላችሁ እና ከዚህ ብዙ ነገር ኤክስትራክት ማድረግ ትችላላችሁ፣ ብዙ መረጃ ማግኘት ትችላላችሁ። ስለዚህ እንቀጥል። አሁን ደግሞ የሎ ፊልተር እና ሳያን ፊልተር ለምሳሌ ተጠቅመን ከለር ሰብትራክሽን ምን ይመስላል ብለን እንመልከት። የሎ ፊልተር ኦር ፒግመንት ብለን የምንጠራው ማለት ነው ምን ያደርጋል? የሎ ፊልተር አብዞርብስ ብሉ ኤንድ ሳያን ፊልተር or a pigment absorbs red and reflect the green light። ስለዚህ ምንድነው የሚያደርጉት? አብዞርብ የሚያደርጉት ከለር የሎ ፊልተር ማለት ነው ብሉን አብዞርብ በማድረግ ሬድን እና ግሪን ሪፍሌክት እንደሚያደርግ ወይም እንደሚያሳልፍ አይተን ነበረ ማለት ነው። therefore ካለፈ በኋላ ሳያን ፊልተር ደግሞ ባይ ኔቸር ምን አይነት ከለር ነው ብሎክ የሚያደርግ ብለን ነበር? ሬድ ከለርን ብሎክ ያደርጋል ወይም አብዞርብ ያደርጋል ብለናል። በሌላ አጋጣሚ አብዞርብ ያደርጋል ስንል ምን ማለታችን ነው? ለሳያን ኮምፕሊመንታሪ የሆነ ወይም የሳያን ኮምፕሊመንት ከለር ምንድን ነበር ብለናል? ሬድ ነበር ብለን ነበር አይደለ? ዴርፎር ኮምፕሊመንት የሆነውን ከለር አብዞርብ ካደረገ ሌላውን ደግሞ ያሳልፋል ማለት ነው። ዴርፎር በሳያን ፊልተሩ ላይ ምን ያልፋል ማለት ነው? ግሪን ላይት ያልፋል ማለት ነው። ሌላው ደግሞ የምናየው ደግሞ አሁን እንደ መጀንታ ፊልተር አለ። መጀንታ ፊልተር ላይ ናው ሳያን ፊልተር ደርበን መጨረሻ ላይ ምን አይነት ሪዛልት እናገኛለን የሚለውን ኢንቨስቲጌት እናድርግ እስኪ። ስለዚህ አሁን መጀመሪያ ምንድን ነው መጀንታ ፊልተር አብዞርብስ ግሪን ኤንድ ሳያን ፊልተር ኦር ፒግመንት አብዞርብስ ሬድ ኤንድ ሪፍሌክት ብሉ ላይት። ስለዚህ መጀንታ ፊልተሩ እንደምትመለከቱት ግሪን ላይትን አብዞርብ ያደርጋል። ምክንያቱም ለመጀንታ ኮምፕሊመንታሪ የሆነው ከለር ምንድን ነው? ግሪን ነው። ዴርፎር እሱን አብዞርብ ያደርጋል፣ ሌሎች እንዲያልፉ ያደርጋል። ሬድ እና ብሉ አድ ከሆኑ በኋላ ማለትም በሳያን ፊልተር ውስጥ ማለት ነው የትኛው አብዞርብ ይደረጋል? ሬድ ላይት አብዞርብ ይደረጋል ማለት ነው። ዴን ትራንስሚት የሚሆነው ወይም ሪፍሌክት የሚሆነው የሚንጸባረቅ የትኛው ነው? ብሉ ላይት ነው ማለት ነው። ስለዚህ በዚህ አይነት መንገድ ምን ማድረግ እንችላለን ማለት ነው? ከለር ሰብትራክሽንን ኢንቨስቲጌት ማድረግ እንችላለን የሚለውን ነገር ከዚህ መያዝ ትችላላችሁ። ሌላው ደግሞ ምን አለ መሰላችሁ? when you mix colors using paint or through the printing process you are using the subtractive color method። ስለዚህ አንደኛው አፕሊኬሽን ምን መሰላችሁ? የከለር ሰብትራክሽን ለምሳሌ ፔይንት፣ ለምሳሌ ሰዓሊዎችን ካያችሁ እንዲሁም ደግሞ ፕሪንቲንግም ላይ ለምሳሌ በምትመለከቱበት ጊዜ የሚጠቀሙበት ቴክኒክ ምንድን ነው? ሰብትራክቲቭ ከለር ሜተር ነው። ቀለምን በመቀናነስ የሚሰራ ስራዎች ናቸው ማለት ነው። ስለዚህ ከለር ሰብትራክሽን ወይም የከለር አዲሽን ኦፖዚት ፕሮሰስ ተጠቅመን ነው ማለት ነው እኒህ አይነት ፕሮሰሶችን የምናካሄደው። በተጨማሪ ምን አለበት? ተጨማሪ ደግሞ አሁን ከለሮችን ሞር ሰብትራክት እያደረግን በሄድን ቁጥር ምን ይፈጠራል ብለን ራሳችን ብንጠይቅ የሚፈጠረውን ነገር በዚህ ስቴትመንት ላይ ሰምራይዝ ማድረግ እንችላለን። subtractive color mixing means that one begin with white and end up with black። ስለዚህ ሰብትራክቲቭ ከለር ሚክሲንግ ስንል ምንድን ነው? አንድ በነጭ ቀለም ትነሳላችሁ ወይም በዋይት ላይ ትነሳላችሁ። ሚክስ እያደረጋችሁ በሄዳችሁ ቁጥር ማለት ነው መጨረሻ ላይ የምታበቁት ምንድ ላይ ነው ማለት ነው? ብላክ የሆነ ከለር ነው የምታገኙት። ለምን? እየቀነሳችሁ በሄዳችሁ ቁጥር ከለር እያጣ ነው የሚሄደው ማለት ነው፣ ፔይንቱ ወይም ፒግመንቱ ማለት ነው። as one adds color the result gets darker and tends to black። ስለዚህ በጣም በሚክስ ባረጋችሁ ቁጥር እየቀነሳችሁ ከሆነ ምንድነው እየተፈጠረ የሚመጣው? ወደ ብላክ ፒግመንት እየተፈጠረ ይሄዳል ማለት ነው። መጨረሻ ላይ ኢንዳፕ የምታደርጉት ምንድነው? ብላክ የሆነ ከለር ነው የምታገኙት ማለት ነው። ስለዚህ በዚህ ሴክሽን እያየ ነው ዋናው ኮር የሆነ ሀሳብ ሰምራይዝ ስናደርገው ዋናው ነጥብ ምንድነው? ሰብትራክቲቭ ፕራይመሪ ከለርስ filter out all light when combined። ሰብትራክቲቭ ፕራይመሪ ከለርስ ያልናቸው እንደ የሎ፣ መጀንታ እንዲሁም ደግሞ ሳያን ብለን ያየናቸው ሶስት ፕራይመሪ ከለሮች ለከለር ሰብትራክሽን ፕራይመሪ ከለሮች ምንድነው የሚያደርጉት? ኮምባይን በሆነ ቁጥር ፊልተር አውት እያደረጉ ማለት ነው ሌላውን ከለር ሰብትራክት እያደረጉ
የሚፈጥሩ ከለሮች እንደሆኑ ወይም ፕራይመሪ ከለሮች እንደሆኑ አይተናል ማለት ነው። ሶ ፕራይመሪ ያልናቸው ለምንድን ነው? ፎር ከለር ሰብትራክሽን ማለት ነው። ስለዚህ እነዚህ ከለሮች የበለጠ እየተደባለቁ በሄዱ ቁጥር ሚክስ እያደረጉ በሄዱ ቁጥር መጨረሻ ላይ የምናበቃው ደግሞ ዳርክ የሆነ ወይም ምንም አይነት ከለር የሆነ ኦብጀክት እናገኛለን ወይም ፒግመንት እናገኛለን ማለት ነው። ስለዚህ ጠቅለል ስናደርገው ከለር ሰብትራክሽን ይህን ይመስል ነበረ። ዩኒት 6 ውስጥ ያየናቸውን ኤክሰርሳይሶች ጠቅለል አድርገን የምንሰራበት ቪዲዮ ነው ማለት ነው። ኤክሰርሳይዝ 6.34 What do you think is the definition of color subtraction ይላል። እንግዲህ ከለር አዲሽን እንዳለ ሁሉ ከለር ሰብትራክሽንም አለ። ስለዚህ ከለር ሰብትራክሽን ምንድን ነው ብላችሁ ታስባላችሁ እያለ ነው። So color subtraction is a process used to understand how different colors are absorbed and reflected by materials። ስለዚህ በአንድ ማቴሪያል ወይም በተለያዩ ማቴሪያሎች አንድ ላይት ለምሳሌ ብርሃን በሚያልፍበት ጊዜ አብዞርብ እንዲሁም ደግሞ ሪፍሌክት እንዴት ይሆናል የሚለውን ነገር የምናጠነበት ነው ማለት ነው። ስለዚህ ይሄ ፕሮሰስ ምን ብለን እንጠራዋለን? ከለር ሰብትራክሽን ብለን እንጠራዋለን። ሶ ከለር ሰብትራክሽን ላይ ላይት ሬይ ካረፈ በኋላ አንድ ኦብጀክት ላይ የሆነ ፓርቱ ማለትም የአብዞርብ የሚሆኑ ከለሮች አሉ፣ ሪፍሌክት የሚሆኑ ደግሞ ከለር አለ። ስለዚህ ከለር ሰብትራክሽን በጠቅላላው ስለዚህ የምናጠናበት ነው ማለት ነው። ዩኒት 6 ሴክሽን 6 ላይን ላይ ያሉ ሪቪው ኩዌሽኖችን አብረን እንሰራለን። እነዚህ ጥያቄዎች መሰረት የሚያደርጉት ከለር ሰብትራክሽን ላይ ነው። ስለዚህ ወሳኝ የሆነ ቶፒክ ስለሆነ እስከ መጨረሻ ብትከታተሉ በቂ የሆነ እውቀት ወይም ጀነራል የሆነ እውቀት ታገኛላችሁ። እንጀምር እስኪ። የመጀመሪያው ጥያቄ what color of light are absorbed by a green pigment ይለናል። ፒግመንት የምንላቸው ማለትም አንድን ኦብጀክት ለማቅለም የምንጠቀምባቸው እነዚህ ከለሮች ናቸው ፒግመንቶች። ሴርፎር ግሪን የሆነ ፒግመንት ዋይት ላይት ወይም አንድ ላይት በሚያልፍበት ጊዜ ምንድን ነው አብዞርብ የሚያደርገው? ምን አይነት ከለሮችን አብዞርብ ያደርጋል ተብሎ እየጠየቅን ነው። መልሳችን ምንድን ነው የሚሆነው? መልሳችን ግሪን ፒግመንት አብዞርብ ሬድ ኤንድ ብሉ ላይት። ስለዚህ ግሪን ፒግመንት ካያችሁ ግሪን ፒግመንቶች ግሪን ላይትን ሪፍሌክት በማድረግ ሌሎች ላይቶችን ደግሞ አብዞርብ አድርጎ በመያዝ ግሪን የሆነ ኦብጀክት እንድንመለከት የሚያስችሉን ምንድናቸው? ሰብስታንሶች ናቸው ማለት ነው። ኩዌስችን 2 ደግሞ ምን ይጠይቀናል? which combination of colors of light gives magenta ይለናል። የትኞችን የብርሃን ቀለሞችን ብናገኝ ነው magenta የተሰኘውን ከለር የምናገኘው ብሎ ነው የሚጠይቀን። መልሳችን ምንድን ነው የሚሆነው? magenta is typically produced by combining red and blue light። magenta የሚፈጠረው እዚህ ጋር ዲያግራሙ ላይ እንደምትመለከቱት ሬድ እና ብሉ ላይቶች በሚገናኙበት ጊዜ የሚፈጠር ከለር ነው። ኩዌስችን 3 ደግሞ ምን ይጠይቀናል? which combination of color of light gives cyan ይለናል። ሳያን የተሰኘውን ከለር ደግሞ የሚሰጡን የትኞቹ ናቸው ነው የሚለው። cyan is produced by the combination of green and blue light። አረንጓዴ እና ሰማያዊ በሚገናኙበት ጊዜ ሳያን የተሰኘውን ከለር ይሰጡናል። ኩዌስችን 4 ደግሞ ምን ይጠይቀናል መሰላችሁ? if yellow light falls on an object whose pigment absorbs green light ይለናል። what color will the object appear? ስለዚህ አንድ ኦብጀክት አለ። ይሄ ኦብጀክት አብዞርብ የሚያደርገው ላይት ግሪን ነው። therefore አሁን ቢጫ የሆነ ለምሳሌ ሌዘር ሊሆን ይችላል። ብቻ ቢጫ ብርሃን በሚያርፍበት ጊዜ ኦብጀክቱ ላይ ኦብጀክቱን በምትመለከቱበት ጊዜ እናንተ ይሄ ኦብጀክት ምን ይመስላል ተብላችሁ እየጠየቃችሁ ነው ማለት ነው። በመጀመሪያ የሎ ላይት is composed of both red and green lights። ይህን እናውቃለን። የሎ ላይት የምንለው ነገር ከሬድ እና ከግሪን ላይት እንደተሰራ እናውቃለን። therefore አሁን እዚህ ኦብጀክቱ ላይ የሚያርፈው ላይት ስፕሊት አድርገን በፕራይመሪ ከለር መሰረት በግሪን እና በሬድ እንወክለዋለን ማለት ነው። therefore እነዚህ በጠቅላላ ምን ማለት ናቸው? ቢጫ ላይት መሆኑን መርሳት የለባችሁም። ቢኮዝ ፕራይመሪ ከለሮች ሲደመሩ ቢጫ ስለሚሰሩ ማለት ነው፣ ግሪን እና ሬድ ማለት ነው። ይሄ ከሆነ በኋላ ልብ በሉ አረንጓዴ ላይቱ ኦብጀክቱ በመሰረቱ ምን ያደርጋል ብለናል? ግሪን ላይትን አብዞርብ ያደርጋል ብለናል ነበር። therefore አረንጓዴ ላይቱ አብዞርብ ይሆናል። የሚቀረው ምንድን ነው? ሬድ ላይቱ ሪፍሌክት ይሆናል ማለት ነው። the object will appear red። ስለዚህ የምትመለከቱት ኦብጀክት መጨረሻ ምን ይመስላል? የቀይ ቀለም ይኖረዋል ማለት ነው። ለምን? ሬድ ላይት ሪፍሌክት ከሆነ which is ኦብጀክቱ ማለትም በምትመለከቱበት ጊዜ ኦብጀክቱ አብዞርብ የሚያደርገው ግሪን ላይት ከሆነ ሬድ ላይቱ ምን ያደርገዋል ማለት ነው? ሪፍሌክት ያደርገዋል ማለት ነው። therefore የምንመለከተው ኦብጀክት ቀይ ይመስላል። question 5 ደግሞ ምን ይጠይቀናል መሰላችሁ?
ኢፍ የሎ ላይት ፎልስ ኦን ኤ ብሉ ፒግመንት፣ እንግዲህ ቢጫ የሆነ ብርሃን ብሉ ፒግመንት እዚህ ጋር ተመልከቱ። ይሄ ላይት ነው። በዚህ አጋጣሚ ለማሳወቅ ያህል እዚህ ጋር የምትመለከቱት ይሄ ላይት ነው። ይሄ ደግሞ ፒግመንት ነው። ፒግመንት እና ላይት ይለያያሉ። ፒግመንት የምንለው ምንድናቸው? ሰብስታንስ ናቸው። በምታያቸው ጊዜ የሆነ ቀለም ያላቸው ማለት ነው። ላይት ደግሞ ወይም ላይት ከለርስ የምንላቸው ደግሞ ለምሳሌ ከሌዘር የምታገኙት ሊሆን ይችላል፣ ወይም ደግሞ ከሆነ ፍላሽ ላይት የሚገኝ ብርሃን ነው ማለት ነው። ይሄኛው ብርሃን ነው፣ ይሄኛው ፒግመንት ነው። ስለዚህ ሁል ጊዜ እንደዚህ አይነት ጥያቄዎች በምትጠየቁበት ጊዜ አይደንቲፋይ ማድረግ አለባችሁ ማለት ነው። ወደ ጥያቄያችን ስንመለስ ኢፍ የሎ ላይት ፎልስ ኦን ብሉ ፒግመንት ብሎናል። አሁን ቢጫ ቀለም ፒግመንቱ ላይ በሚያርፍበት ጊዜ ዋት ከለር ውል አፒር ነው። ይሄ የምትመለከቱት ፒግመንቱ ወይም ሰማያዊ ፒግመንት ምን አይነት ከለር ይኖረዋል ነው። ይህንን ለመመለስ ስለዚህ ቤዚክ የከለር ሰብትራክሽን ፕሪንሲፕሎችን ነው አፕላይ የምናደርገው። በመጀመሪያ ቢጫ ላይቱ ወይም የሎ ላይቱ ወደ ምን እንቀይረዋለን? ወደ ፕራይመሪ እንቀይረዋለን። ማለትም ወደ ከሬድ እና ከግሪን ስለተሰራ ግሪን እና ሬድ ላይት እያረፈ አድርገን ኮንሲደር እናደርጋለን ኦብጀክቱ ላይ። ስለዚህ ፎል የሚያርፈው ላይት ግሪን እና ሬድ ነው። ለዚህ ጋር ዋናው ነጥብ ምን መሰላችሁ? አንድ ፒግመንት ለምሳሌ ሰማያዊ ፒግመንት ሰማያዊ ሊሆን የቻለው ሰማያዊ ላይትን ወይም ከፕራይመሪ ላይቶች አንዱ ሰማያዊ ላይትን ሪፍሌክት ስለሚያደርግ ነው። ነገር ግን የሎ ላይት ወይም ቢጫ ብርሃን ምን የለውም ማለት ነው፣ በውስጡ ብሉ የሆነ ላይት የለውም። ዴርፎር የሚያርፈው ላይት ምንድን አይሆንም ማለት ነው፣ ሪፍሌክት አይሆንም፣ አብዞርብድ ነው የሚሆን ማለት ነው። ስለዚህ እነዚህ የምትመለከቷቸው ሬድ እና ግሪን ላይት ወይም የሎ ላይቱ ምን ይሆናል ማለት ነው፣ ፉሊ አብዞርብድ ይሆናል። ስለዚህ እኩል ፕሮፖርሽን የተሰራ ብለን ኮንሲደር እናደርግና ኦፍኮርስ የሎ ላይት ከእኩል አረንጓዴና ከእኩል ቀይ የተሰራ ነው። ዴርፎር ሰማያዊ ፒግመንቱ ላይ በሚያርፍበት ጊዜ አብዞርብድ የሆንና ማለትም ከተዋጠ በኋላ ኦብጀክቱ ምን አይነት ከለር የመስጠት ባህሪ ያለው ወደ ጥቁር የተጠጋ ወይም ጥቁር አይነት ከለር ይሰጣችኋል ማለት ነው። ዴርፎር የሎ ላይት በሚያርፍበት ጊዜ ሙሉ በሙሉ የሚሰጣችሁ ከለር ምንድነው? ብላክ ነው ማለት ነው። ከለር ዊል አፒር ብላክ ብለን እንመልሳለን ማለት ነው።